በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ሙሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ ክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ሐሙስ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደደ እሳት ጫፎቿ ሳይቀጠሉ ያያት ጽን ትመስላለች። ያው ቃል በእርሷ ሰው ሆኗልና እሳተ መለኮቱን የመለኮቱን ባህሪ ያላቃጠላትምና ከወለደችም በኋላ ድንግልናው አልተለወጠም፣ ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገኝሻለን። ይቅርታሽ ለሁላችን ይሆን ዘንድ ነውና ሔዋን እንጨት በልታ ባደረገችው ዓመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ ይጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነች ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን እንበላ ዘንድ አደለን። ይኸውም እኛን ስለ መውደዱ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረው ይህን ምስጢር ማወቅ የሚቻለው ምን አንደበት ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለውስ ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ ያው ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችም በኋላ ድንግልናው አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻር በምጥ ተወልድ ዘንድ የፈረደባት ማኅፀን ሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህ ሰውን የምትወድ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒትም ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለድሽ ድንግል ማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ ጽብ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ዳግመኛም ወገኖቹ ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድን ዘንድ ኃጢአታችንን የሚያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀናል። ልዩ ከሆነች ድንግል ማርያም ይህ አምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱን ዘር አልቀደመውም። በመወለዱም ድንግልናው አልተለወጠም። ቃል ከአብ ያለ ድካም ወጣ፣ ከድንግል ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳኛችን ለሆነ ሞቱን ከርቤ ያመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአንዲት ጎን አንዲት አጽም መንሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣
የሰው ፍጥረትንም ሁሉ ፈጠረ። የአብ ቃል ጌታ ተሰጠ፣ በልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን እንለምን፣ ከተወደደ ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጠኑለትን ወልዳላቸዋለችና፣ ለነቢያት ትንቢት የተናገሩለትን ወልዳላቸዋለችና፣ ለሐዋርያት እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላቸዋለችና፣ ሰማዕታትና ምዕመናን የተጋደሉለት የጥበቡ ጸጋ ብዛት የማይታወቅ ለኢየሱስ ክርስቶስ ከእርሷ ተወልዷልና፣ የይቅርታውን ብዛት መርምረን እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይህን ፍሬ በዙፋኑ ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንን በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ ኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት ሀገር አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚክያስና የዳዊት ነገር ምን ይረግ? ቅድስት ሆይ ለምኝልን። ለእስራኤል የነገሠ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹም አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችን አይቶ ከሰማይ ሰማያት ወረደና ባሕርዩን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቸኛዋ ከኃጢአት በቀርም እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖችም አደረገን። ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ፍቅር፣ ረድኤት፣ በረከት፣ አማላጅነት ሁሌም ከኛ ከሁላችን ጋር ይሁን። እመቤታችን ቅድስት ድንግል ማርያም በያላችሁበት ዓለም ዳርቻ ተጠብቃችሁ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ጥበቃ ይለያችሁ። ከዚህ ቀጥሎ ደግሞ ውድ ቤተሰቦቼ የመዝሙረ ዳዊት ጸሎት ስለምናሰማ ተከታተሉ። መዝሙረ ዳዊት ምዕራፍ 32 ከቁጥር 1 እስከ 12። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። እግዚአብሔር በመሰንቆ አመስግኑት፣ 10 አውታርም ባለው በበገና ዘምሩለት፣ አዲስ ቅኔም ተቀኙለት፣ በእልልታም መልካም ዝማሬ ዘምሩ። እግዚአብሔር ቃል ቅን ነውና ስራውም ሁሉ በእምነት ነውና፣ ጽድቅንና ፍርድን ይወዳል። የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። የባህርን ውሃ እንደ ረዋት የሚሰበስበው፣ ቀላዮችንም በመዝገቦች የሚያኖራቸው፣ ምድር ሁሉ እግዚአብሔርን ትፍራው። በዓለም የሚኖሩ ሁሉ በእርሱ የተነሳ ይደንግጡ። እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑም። እግዚአብሔር የአሕዛብን ምክር ያጠፋል፣ የአሕዛብ ሐሳብ ይመለሳል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ በልጅ ልጅ ነው። እግዚአብሔር አምላኩ የሚሆኑለትን ሕዝብ ምስጉን ነው። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ በያላችሁበት ዓለም ሰላም፣ ፍቅር፣ ጤና ይስጣችሁ። በሰላም ወጣችሁ በሰላም ገቡ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች ያጋሩ። ሁሌም ከኛ ጋር ስለሆኑና
ቪዲዮውን እስከ መጨረሻው ስለምትከታተሉ እናመሰግናለን። መልካም ጊዜ መልካም ቀን። አሜን።